የአካል ጉዳተኝነት ለአንዱ እውነታ ሲሆን ለሌላው ደግሞ ያጋጣሚ ጉዳይ ነው። ዛሬ ወይም ነገ በድንገት በማንኛውም ሰው ላይ ሊከሰት ይችላል። በተፈጥሮ ገና ጽንስ ሳለ ወይም የመጀመሪያ ዓመት የልደት በዓሉ ሳይከበር ይህ ችግር መኖሩ ሲታወቅ የዚያ ልጅ ወላጆች የልብ ስብራት አንድ ብሎ ይጀምራል። እንዲህ የአካል ጉዳቱ እጥፍ ድርብ ሲሆን ደግሞ በእጅጉ ያስጨንቃል። የአይን ብርሃን መከለል፣ መስማት ወይም ማድመጥ አለመቻል፣ የእግርና የእጅ አለመታዘዝ፣ ከፍ ሲል ደግሞ ምግብን በአግባቡ ማላመጥ አለመቻል፣ ይህ ሁሉ ሸክም በአንድ ሕፃን በአንድ ክፉ ቀን ሲመጣ የወላጅ አእምሮ ከሚሸከመው በላይ ይሆናል። እነዚህ የኢትዮጵያ ማየትና መስማት የተሳናቸው ብሔራዊ ማህበር የሚንከባከባቸው ህፃናት ናቸው። በየቤቱ ወላጆች ከሰው ደብቀው የሚያሳድጓቸው ህፃናትን እየተረከበና ባሉበት እንደማንኛውም ህፃን እንዲማሩ ሕክምና እንዲያገኙና ራሳቸውን እንዲችሉ የሚያግዝ ማህበር ነው። የኢትዮጵያ ማየትና መስማት የተሳናቸው ብሔራዊ ማህበር እንደ አውሮፓውያን አቆጣጠር በ2006 ዓመተ ምህረት ከፍትህ ሚኒስቴር ህጋዊ እውቅና አግኝቶ የተቋቋመ ማህበር ነው። መስራቾቹም የችግሩ ዋነኛ ተጠቂዎችና ችግሩ ያሳሰባቸው ሰባዊ ግለሰቦች ናቸው። እነሆ አዲስ አበባን ጨምሮ በተለያዩ የአስተዳደር ክልሎች የሚሰራና በይፋ የሚታወቁ 216 ማየትና መስማት የተሳናቸው ወገኖቻችንን ተጠቃሚ እያደረገ ይገኛል። የማህበሩ መስራችና ስራ አስኪያጅ ወይዘሮ ሮማን መስፍን ራሳቸው ድርብ የአካል ጉዳት ያለባቸው ናቸው። በራሳቸው ላይ የደረሰው ድርብ ጉዳት በሌሎች ላይ እንዳይበረታ ተክተው እየሰሩ ይገኛሉ። ዩጋንዳ ላይ የአካል ጉዳተኞች ስብሰባ ይካሄድ ነበረ። የተለያዩ ሀገራት በመሰባሰብ ማለት ነው እና በዛ ላይ የዓለም አቀፍ ማየትና መስማት የተሳናቸው ፌዴሬሽን አመራሮች ተገኝተው ነበር እና አንድ መልእክት አስተላልፈው ነበር። ይሄ መልእክት በአፍሪካ ሀገራት የምትገኙ ተወካዮች ማየትና መስማት የተሳናቸውን ሰዎች እንድትወክሉልን እንፈልጋለን። ናይሮቢ ላይ አንድ የሄለን ኬለር ኮንፈረንስ ይካሄዳል እና በዛውም የአፍሪካ ማየትና መስማት የተሳናቸው ፌዴሬሽን ለማቋቋም ታስቧል የሚል መልእክት ተላልፎ በዚህ አጋጣሚ ነው እዚህ ኮንፈረንስ ላይ እንድገኝ ተጋበዝኩኝ። በአጋጣሚ ከአይነ ስውራን ጋር ተቀላቅዬ በመማር ብዙ ችግሮችን አልፌያለሁኝ። 12ኛ ክፍል እንደጨረስኩኝ ያጋጠሙኝ ችግሮች ብዙ ነበሩ። የዚህ ድርብ የአካል ጉዳት ያለባቸው ህፃናት ወላጆች በልጆቻቸው ምክንያት የደረሰባቸውን አካላዊ፣ ስነ ልቦናዊና ማህበራዊ ጉዳት እንዲህ ይገልጹታል። የወሰልዳትን አይዋይኗ እንደጠፋ ነው። ከዛ ሳስመረምራት ትንሽ አንድ ጆሮዋ ነው እንጂ ሌላው አንድ ጆሮዋ በትንሽ ይሰማል፣ ሌላው አይሰማም አሉ።
አንደኛ እሷ ቤት ተዋለች፣ የሞተ ሰው እንኳን አልቀብርም። ስለዚህ ውሃ እንኳን ቀድቼ የምጠጣበት ጊዜ የለኝም። ስለዚህ ምንም እሷን በቃ የምሰራው ነገር የለኝም። ይኸው በጣም ተጥኗለሁ። የሰው ቤትም ተመላላሽ ነበር የምሰራው። እሱ የዛን ጊዜ እዚህም ትምህርት ቤት አልጀመረም፣ ብዙም አይንቀሳቀስም። የምበላው ብቻ እየሰጠው በሰዓቱ ሄጄ አጎርሳለሁ። እግዚአብሔር ይመስገን እሱም ቤት ስውል እንደዚህ አንዳንዴ አልፎ ስለማሰራኝ በቃ ቤቴ ውስጥ የሆነ ባልትና ምናምን ጀመርኩት። ማየት አይችልም፣ መሄድ አይችልም፣ መናገር አይችልም። ይህ ሁሉ ተጽዕኖ አለበት ልጁ ላይ። እኔ በትዳሬ ላይ ምንም ተጽዕኖ የለብኝም። የተሰጠኝን እግዚአብሔር በጸጋ ተቀብዬ ነው እየኖርኩ ያለሁት። ግን በማህበረሰቡ ህብረተሰብ ላይ መጀመሪያ ጊዜ እንደወለድኩት ብዙ ያው ከኛ ህብረተሰብ ብዙ ነገር ያው መናገር ልማድ ስላለብን ያው ብዙ ነገር በጆሪ እየሰማሁ ተጽዕኖና የአእምሮ ተጽዕኖ ሰጥቶኝ ነበር። ግን እያደረገ ሄድኩኝ። እዚህ መጥቼ ምክር ስልጠና ምን ባገኘው ሰዓት በቃ ተቀብየው በሙሉ አሁን ምንም ተጽዕኖ የለብኝም። በቃ ትቼዋለሁ። መጨረሻውን እግዚአብሔር ያሳምርልኝ እያልኩ ጸልያለሁ። ተወልዶ በ6 ወሩ ነው ያወቅኩት። አይኑ እንደማያይ ማለት ነው። ዶክተሮቹ ሲያዩት ይሄ ልጅ አይኑ ምኒልክ ውሰጂ ተባልኩ። ምኒልክ 3 ዓመት ከ6 ወር ነው የተመላለስኩት። ምንም ነገር በቃ የማየት ነገር እንትን የለው። እሱን ሳልወልድ እርጉዞኝ የግል ስራ ሰራ ነበረ ወደ ቦሌ አካባቢ። አሁን እሱ በመታመሙ ስራውንም እሱንም ሰው ስለሌለ ስራውን ለቅቄ ወጣው። ቤት ውስጥ ነው የምውለው እና አንድ ድርጅት ውስጥ ሻይና ቡና እሸጣለሁ። በር ዘግቼበት ነው የምሄድ። ማንም ይጠብቀዋል። የኢትዮጵያ ማየትና መስማት የተሳናቸው ብሔራዊ ማህበር ከተቋቋመበት ጊዜ አንስቶ ለዘመናት ተረስቶና ችላ ተብሎ የኖረውን ይህንን የድርብ የአካል ጉዳት ትኩረትና ድጋፍ እንዲያገኝ አስችሏል። ማህበሩ የልጆቹን የምግብና የትራንስፖርት ወጪ ከመሸፈኑም በላይ የህይወት ክህሎት ስልጠናም እየሰጠ ይገኛል። ለወላጆቻቸውም ሆነ ለራሳቸው ለአካል ጉዳተኞቹ የሙያና የቢዝነስ ክህሎት ስልጠና በመስጠት በገቢ ማስገኛ ስራዎች ላይ እንዲሰማሩ ያግዛል። ማህበሩ በዋነኛነት የልጆቹ ሰብአዊ መብታቸው ተጠብቆ እንደማንኛውም ዜጋ የመማር ዕድል እንዲያገኙ እገዛ እያደረገ ይገኛል። የዳሰሳና የምልክት ቋንቋ ስልጠና ከመስጠቱም ባሻገር በህብረተሰቡ ዘንድ የግንዛቤ ማስጨበጫ ስራም እየሰራ ይገኛል። መጀመሪያ አዲስ አበባ ዩኒቨርሲቲ ከሆላንድ እድል አገኘንና በማህበሩ ጥሩ ስልጠና በጣም ጥሩ ስልጠና አግኝተናል። በዚህ ማህበር ውስጥ 6 ዓመት ህፃናቶቹን ሳስተምር ነበር። አሁን በቃ በጣም ለውጥ አለው። ደስ ይላል። እግዚአብሔር ይመስገን። የማህበሩ መስራችና ስራ አስኪያጅ ወይዘሮ ሮማ መስፍን ይህንን ለዘመናት በየጓዳ ተደብቆ የቆየውን ድርብ የአካል ጉዳት ችግር ይፋ እንዲወጣና ከሁሉም የህብረተሰብ ክፍል ድጋፍ እንዲያገኝ ረጅም ርቀት ተጉዘዋል። ትልቅ ለውጥም አስመዝግበውበታል። ማየት መስማት ካልተቻለ እንዴት መኖር ይቻላል የሚል በማህበረሰቡም በቤተሰቡም የነበረው አመለካከት እጅግ በጣም አስቸጋሪና ምንም እንደማይጠቅም ተደርጎ ነበር የሚታሰበውና ማየትና መስማት የተሳናቸው ሰዎች በቤተሰብ የተደበቁ በማህበረሰብ የተገለሉ ነበሩ። እንግዲህ የማህበሩ ዓላማ እነዚህን የተደበቁ ማህበረሰቦች አውጥቶ ለማህበረሰቡ ግንዛቤና ለቤተሰቡም እንደዚሁ ግንዛቤ ለማስጨበጥ፣ ሌላው በሰራተኛና ማህበራዊ ጉዳይ ሚኒስቴር የማህበራት አቅም ማጠናከር እና የተለያዩ ስልጠናዎችን በመስጠት ድጋፍ ይደረጋል። አዎ፣ ድርብ የአካል ጉዳት ውስብስብ ነው። ለራሱ ለተጎጂው ብቻ ሳይሆን ለወላጅ፣ ለአሳዳጊ፣ ለአስተማሪ በአጠቃላይ ለሁሉም እልህ አስጨራሽ ቢሆንም በዚህ ድርጅት ጥረት
ትልቅ ውጤት እያገኘ ነው። ይህን በህይወትና በሞት መካከል ያለን አስጨናቂ ህይወት መለወጥ ይቻላል፣ ተችሏልም ይላሉ ራሳቸው የልጆቹ ወላጆች። ሆዷን ታመማት። ሆዷን እንዴት ጨብጥና ታሳየኛለች። ምንሽን አመመሽ ያልኳትን ነገር እንዴት ይላል። በቤት የተደበቁ ልጆች እኛ ልጆች ተደብቀው ነበር። አሁን እንደኛ ልጆች ወጣ እንዲሉ በጣም ሰው ሲያለ ራሱ በፎጣ ነበር እንደዚህ በጨርቅ ነገር ጠቀልላት። እኔ ሰው እንዲያይብኝ አልፈልግም ነበር። አሁን እንደኛ ልጆች በቃ ለምን አይሸሽጓቸው ወጣ እንዲሉ በቃ ይሄን አስተላልፋለሁ። ይሄ ልጅ እኮ ያድግልሻል፣ ለምን ለድርጅት ትሰጫለሽ? ይሄ ልጅ እኮ ይማራል አለኝ። ስኖር ጊየት ነው ተብላ ሮማን ተደውሎላት መጣች። አሁን ልንከፍት ነው። ይማራል። አረ ይሄ እንዴት ሆኖ ይማራል? ይሄ እንዴት ሆኖ በቃ ስንከራከር በመጡ ብጠይቁኝ ስጠይቁኝ ከውጭ ምናምን ሰው ስመጣ ብጠይቁኝ እኔ ክርክር እንዴት ሆኖ ይማራል ብዬ ነበር። ግን እውነትም ብዙ ለውጥ አገኘው። እዚህ ትምህርት ቤት ሲገባ አይቆምም ነበር። እጁ ምናምን ወደ አፉ አይሄድም ነበር፣ አይጎርስም። አሁን እዚህ ትምህርት ቤት ጭራሽ ካልሲ ማድረግ እጁ ሁሉ ተንቀሳቀሰ። እናትም እኔን ራሱ አቅምነኝም ነበር። እኔንም አወቀኝ፣ እህቶችን አወቀ፣ እዚህ አስተማሪዋን አወቃት። እውነትም ለካ ትምህርት አለ ብዬ እኔም በቃ ይሄ ነገር በጣም ደስ አለኝ። ራሱን ይመታል፣ ይበሳጭብኛል፣ ራሱን እንደዚህ ይጠፈጥፋል ራሱ። አሁን እዛን ጊዜ ልጅና ሞት አላለሁ ምግብ ላይ እቃ ይርለታለሁ እና ያው ሐኪም ቤት እንኳን ጥቁር አንበሳ ነው እንጂ የትም አያክሙልኝ። የትም ቦታ አያክሙ፣ ይፈራሉ። መርፌ ውስጥ ይሰበራል። መድኃኒት ደግሞ ክኒን አውጥተው ጥላል፣ አይጠቀሙ። ግን እግዚአብሔር ከሱ ጋር ነው። ምንም አማውብኝ አልታመመም። እኔ እንደዛ አይነት ልጅ ካለ አይደበቅ። እኔ ልጆቹ ይውጡ። አካል ጉዳተኛ እግዚአብሔር ይመስገነው እውነትም አካል ጉዳተኞች ብሎ ብዙ ሰው ነው የሚደብቀው። አውጡ እና እንደኔው ያውጡ ነው የምለው። እዚህ ይለቀቃል፣ ግቢ ይዞራል እንደፈለገ። አንድ ስልጠና ወሰድኩኝ። ቤት ሄጄ የማደርግለትን እንክብካቤ ለልጁ ለውጣለሁ። እዚህ ሰልጠኛለሁ። እንዴት ልጁን እንክብካቤ እንደማደርግለት፣ እንዴት ህብረተሰቡ ጋር እንዴት እንደምቀይጠው፣ እንደ ሌሎች ልጆቼ እንዳሳደግኳቸው ልጆች። በፊት ግን ይዤው አልወጣም ነበረ፣ ለህብረተሰቡ ብዙ ጊዜ አላሳይም ነበረ። አሁን እዚህ ስልጠና በማግኘቴ ግን ልጁን ለህብረተሰቡ ወስጄ እያሳየው ምን እያልኩኝ ለውጣለሁ ልጁ ማለት ነው። ማህበሩ ለልጆቹም ሆነ ለወላጆቻቸው አንድ የተስፋ ብርሃን ፈንጥቋል። ለካ ምንም ተስፋ የሚቆረጥበት ነገር የለም፣ ሁሉም ነገር ይቻላል የሚል አቅም ፈጥሯል። ነገር ግን ከችግሩ ስፋት አንጻር የባለ ድርሻ አካላት ድጋፍ አሁንም ገና ነው። በዚህ የተቀደሰ ሰብአዊ አገልግሎት ውስጥ የችግሩ ተጠቂዎችን ችላ ማለት ለማንኛውም ሰብአዊ ፍጡር የህሊና እረፍት ይነሳል። ማህበሩ በድርብ የአካል ጉዳት ተጠቂዎችና በወላጅ አሳዳጊዎቻቸው ስም አሁንም የድጋፍ ያለ ይላል። ቶንሲል በጣም ያሰቃየዋል። የጉሮሮ ጥበትም አለበት። የዛ ጊዜ ለሀጮች ያለው እና ትኩሳት በጣም አየዋለሁ። የዛ ጊዜ ቶሎ ብዬ ባለኛ አቅራቢያ ሐኪም ቤት ይዤ እሄዳለሁ። በዚህ ላይ ተጨማሪ የምላቸው ሮማን ረድታችኋት ሕክምና ቢያገኙልን ልጆቻችን ደብቆ ያስቀመጡ ልጆች አሉ አሁን በየቤቱ። አሁን ይሄ ማህበራችን ግን ቢሰፋ እኔ ራሴ ሁለት ልጅ አንድ ልጅ ማምጣት እችላለሁ። ይሄ እሷ ሮማን ይሄ ማህበራችን ቢሰፋ ያን ልጆችን ታካትታለች ብዬ አስባለሁ። አሁን እነዚህ ልጆች መያዝ ካልቻለች ሰው ሌላ መጨመርም አትችልም እና እሷ ላይ ያው የመንግስታችንም ተጨምሮበት ሌላ ህብረተሰብ የልጆም ተጨምሮበት ማህበሩ ሰፍቶ ሌሎች ልጆችንም ሰብስባ እንድትይዝልን ስል በዚህ መልእክቴን አስተላልፋለሁ። አመሰግናለሁ። ጉሮሮን ያማል። ቢያንስ በወር 2 ጊዜ ይታመምብኛል። ቶንሲል ይታመምብኛል። በሚታመምበት ሰዓት የመንግስት ጤና ጣቢያ እወስዳለሁ። ከዛ ከጤና ጣቢያ ደግሞ አልችለው ስሎ እዚህ የካቲት 12 ነው እያመጣሁት መድኃኒት መወስድለት እና መድኃኒት እየወሰደ ነው። ከልጅ ጋራ ከሰው ጋራ ከተቀላቀሉ ምንም ነገር እንደማይሆኑ ሁሉን ነገር መማር እንደሚችሉ ለብዙ ሰው እኔ መንገድ ላይም እንደ ድሮ አልፈራቸውም። ከተለያዩ ክፍለ ከተማዎች ነው እነዚህ ልጆች የምናሰባስበው። ስለዚህ ተጠቃሚ መሆን የሚችሉ ሌሎችንም ለማካተት
የባለሙያዎች ድጋፍ፣ የምግብ እንዲሁም ደግሞ የነዳጅ የመሳሰሉ ድጋፎች፣ ተጨማሪ መኪናም የማግኘት እነዚህ ሁሉ በጣም የማህበሩን አቅም የማጠናከር የሰው ኃይል ለመጨመር የባለሙያ ድጋፎች የሚያስፈልገው መሆኑ በዚህ አጋጣሚ መግለጽ እወዳለሁኝ። ለቢሮ ስራ ሊያግዘኝ የሚችል ብሬል ዲስፕሌይ ኮምፒውተር፣ ብሬል የሚያወጣ ኮምፒውተር ነው። ሲጻፍ ብሬል ያወጣል ከስር። እንደዚህ አይነቱ ማቴሪያል በጣም ለማህበራችን ለኔም ብቻ አይደለም ለሌሎች አባላትም አሰልጥነን ለትምህርትም ለሌላም አጋዥ የሚሆን ትልቅ ቴክኖሎጂ ነው፣ ግን በጣም ውድ ይመስለኛል። ይህን ሊያግዙን የሚችሉ እንግዲህ የተለያዩ ድጋፎች የምናገኝበት መንገድ የሚመቻችበት ሁኔታ ካለ እነዚህ ጠቃሚዎች ናቸው ላለሁኝ። እዚህ ጋር አዲስ አበባ ላይ የሚሰጠውን የህይወት ክህሎት ስልጠና ማዕከል በክልሎችም በተመሳሳይ መልኩ ለመስጠት አቅም በመጠየቁ ይህንን ማድረግ አልቻለም። ጥራት ያለው ትምህርት ለሁሉም የሚባል መፈክር ላይ አሁን እያለን ማየትና መስማት የተሳናቸውን በተለይ ቶታሊ ማየትና መስማት የተሳናቸውን ሙሉ በሙሉ ማየትና መስማት የተሳናቸውን ዜጎች የሚያካትት የትምህርት ፖሊሲ እስካሁን አልተቀረጸም። ቶታሊ ማየትና መስማት የተሳናቸው ህፃናት በየትኛውም የትምህርት ሴክተር ላይ ገብተው ለመማር እድሉ የላቸውም። የኢትዮጵያ ማየትና መስማት የተሳናቸው ብሔራዊ ማህበር መስራች ወይዘሮ ሮማ መስፍን አንድ የመጨረሻ መልእክት አላቸው። ማየትና መስማት የተሳናቸውን ህፃናት አንድ ልጅ ማየትም መስማትም የማይችል ወይም የማትችል እነዚህን ወደ ማህበራችን ለማምጣት እንዲሁም ለመደገፍ ለምትፈልጉ ማህበረሰቦች የማህበሩ አድራሻ ከየካቲት 12 ሆስፒታል ዝቅ ብሎ ወረዳ 6 አጠገብ የኢትዮጵያ ማየትና መስማት የተሳናቸው ብሔራዊ ማህበር የሚል ማስታወቂያ በሩ ላይ ይገኛል።